የሐዘናችን ጥልቀት። በጥቃት የተቀጠፉ ወጣቶች ታሪክ ልብ ይሰብራል። ራሳቸውን መከላከል የማይችሉ ሴቶች፣ ሕፃናት ተገደሉ ሲባል መስማት ከተስፋ ማማ ላይ ቁልቁል ይገፈትራል። የመኖርም ምክንያት ጥያቄ ውስጥ ይከታል። ደህንነትን ያጠራጥራል። የኔስ ተራ መቼ ይሆን ያስብላል። ልጅ ያለው እህት ያለው ይሄን ያውቀዋል። አንድ ልጅ ወልዶ ለማሳደግ አሳድጎ ለአቅመ ሔዋን ለማብቃት ስንት ጊዜ፣ ስንት ዕድሜ፣ ስንት ትዕግስት፣ ስንት ፈተና፣ ስንት እንቅልፍ አልባ ሌሊት፣ ስንት መሐላና ልመና ይፈጃል። በዚህ ሁሉ የወላጆቿ መስዋዕት ያደገች ወጣት ልጅ ድንገት ሞተች። አሟሟቷ አይታወቅም። ራሷን አጥፍታ ይሆናል፣ ተገድላም ይሆናል ሲባል እኛስ መንገደኞች ነን። አንድ ሰሞን አላቅሰን እንጠፋለን። ወልደው ላሳደጓት ህመሙ ምን ያህል ይሆን? ይህን ጥያቄ በተጎጂዎች አይን እንመልከተው። ቀጥለን የምንነግራችሁ ታሪክ የአንድ ኢትዮጵያዊ ምሁር ነው። ስማቸውን ለደህንነታቸው ሲባል እዚያ እናነሳው። ሰውየው የሰሞኑ የጥቃት ዜናዎች በልባቸው ያለ ያልደረቀ ቁስላቸውን ነካክቶባቸዋል። ያልቆሰለ የለም፣ ያላዘነ የለም። ይህ ግን የጥቃቱ ፍላጻ ቀጥታ የወጋው ሰው ሐዘን ነው። ሰሞኑን ደግሞ ቀነኒና አያንቱ ተገደሉ። ሰሞኑን ይህንን ቀፋፊ ዜና ስሰማ ሐዘን ያገረሸ። ግን የሁሉ ግፍ ለምን? ከምንስ የመጣ ነው? ከዚህ ምስቅልቅል መውጫውስ እንዴት ነው? እህቴ እመቤት በሰው እጅ ከተገደለች በመጪው እሁድ 1 ዓመት ይሞላታል። አቤት ያለፉት 52 ሳምንታት! እህቴ ትናፍቀኛለች፣ ተወቅሰኛለች፣ ትታዘበኛለች፣ ታሳዝነኛለች። በህልሜ እየመጣች ቆይ ስትመጣ እንገናኛለን ትለኛለች። መኝታ ቤት የሰቀልኩትን ፎቶዋን ባየሁ ቁጥር እንደ አዲስ ይከፋኛል፣ ይነደኛል፣ አዝናለሁ። የማዝነው በራሴ፣ በሀገሬ፣ በመንግስቴ ነው። መቼም ብናዝንም ብንከፋም መኖር አይቀርምና እንሰራለን፣ እንወጣለን፣ እንገባለን። ለነገሩ ስራ ሐዘንን የማጠቢያ እንዶድ ነው። ሴቶችን የሚገድል ሀገር እጅግ ኋላ ቀርና ከእንስሳነት ባህሪ ያልተላቀቀ ነው። ሀገራችን ስርዓት የሌለበት የወንጀል ኳስ ሜዳ ሆኗል። አንደኛውን የለየለት ጫካ በስንት ጣዕሙ ያሰኛል። ሰሞኑን በተለያዩ ቦታዎች ሴቶች እየተገደሉ ነው። የወንዶቹንማ ለመድ ነው፣ ተለማመድ ነው። የመንግስት የመጀመሪያው ኃላፊነት የዜጎቹን ደህንነት መጠበቅና ህግ ማስከበር ነው። የእኛ መንግስት ይህንን ማድረግ አልቻለም። ስራው ከብዶታል። የሚገርመኝ እስከ ዛሬ ሰው ከተገደለ በኋላ ምርመራ አድርጎ የወንጀለኛውን ማንነት ለመንገር አለመቻሉ ነው። ፖሊስነትና ወንጀል ምርመራ እንደዚህ ዘመን የቀለለበት ጊዜ ያለ አይመስለኝም። በደርግ ዘመን በአቃቂ ከተማ የመጀመሪያ ደረጃ ተማሪ እያለሁ አንድ ሰመር የተባለ ፎቶ አንሺ አምሽቶ ከሰዓት እላፊ በኋላ ወደ ቤቱ ሲገባ ሮንድ በሚዞሩ ጠባቂዎች ተይዞ በዱላ ተመቶ ህይወቱ ያልፋል። ሮንድ ጠባቂዎቹ የገደሉትን ሰው በባቡር የተገጨ ለማስመሰል ባቡር ሐዲድ ድልድይ ጫፍ ላይ ያስተኙትና ባቡር ይገጨዋል። ሲነጋጋ ሰዎች በባቡር የተገጨ ሰው ያዩና ይደነግጣሉ። ፖሊስ ይጠራል። ምርመራውም ይጀመራል። ብዙም ሳምንታት ሳይፈጅ ፖሊስ ምርመራውን ይጨርሳል። በኋላም ፖሊስ የወንጀሉን አፈጻጸም ሲቀርጽ ልጅ ሆኜ ተከታትዬ አይቻለሁ። ሰውየው የትና እንዴት እንደተመታ፣ አወዳደቁ እንዴት እንደነበር፣ መልከ መልካሙና መለሎ 50 አለቃ ፈይሳ የፊት ፓንች ሰርቶ ሲወድቅ አይቻለሁ። ምርመራውን በአጭር ጊዜ ተጠናቆ ሰው ሲደነቅ፣ ፖሊስን ሲያደንቅ አይቻለሁ፣ ሰምቻለሁ። ገዳዩ ሲናገሩ ምን አሉ? ልክ ሌሊት 10 ሰዓት ላይ ባቡር ሲመጣ እፎይ አልን። 11 ሰዓት ሲሆን ወደ መድኃኔዓለም ጋራ እያየን ሚስጥር ላለማውጣት ተማምለን ወደ ቤት ሄድን ብለዋል። አሁን በዚህ ዘመን ስንትና ስንት ቴክኖሎጂ ባለበት ጊዜ የሰው ግድያ እንጂ የምርመራ ውጤት አይሰማም። ከኢንጂነር ስመኘው ግድያ ጀምሮ የሃጫሉ ይሁን የሌላ ግድያ ላይ ምርመራው ተጠናቆ ፍርድ ሲሰጥ አልሰማንም። ሰሞኑን ቀነኒና አያንቱ የሚባሉ ሴቶች ተገድለዋል። አንዷ አዲስ አበባ፣ ሌላዋ ነቀምት፣ አንዷ በመኖሪያ ቤት፣ ሌላው በስራ ቦታ። ያንተ ያለ ይህን ስሰማ ዝግንን ይለኛል። እንዲህ እየኖርን ስንፈራ አፍራለሁ። We are not protected. Anyone can kill you. Can kill us anytime, anywhere. ይህ እየሆነ ያለው ትሪኒዳድ እና ቶቤጎ አይደለም። ይህ እየሆነ ያለው ሄይቲ ውስጥ አይደለም። ይህ እየሆነ ያለው ኢትዮጵያ ውስጥ ነው። ከዓመታት በፊት ትሪኒዳድ እና ቶቤጎ ውስጥ ስራ አገኘው። ደሞዙ አፍ የሚሞላ ነው። ጥቂት ስለ ትሪኒዳድ እና ቶቤጎ ስፈትሽ ሀገሩ የወንጀለኞች ሀገር መሆኑን በረንዳ ሳይቀር በብረት እንደሚታጠር ተረዳው። ማን ፉል አለ በተወደደ ባቄላ የሚቀቀል ብዬ ቀረው። አሁን እዚያ ደርሰናል። የቶቤጎን ሰዎች መስለናል። እህቴ በስራ ቦታዋ በሰው እጅ ከተገደለች በመጪው እሁድ 1 ዓመት ይሞላታል። እስካሁን የምርመራው ውጤት ሳይነገረን በቂ ምርመራም ሳይደረግ ዝም ብለናል።
የአዲስ አበባ ፖሊስ በየቀኑ ከ6 እስከ 12 የነፍስ ግድያ ወንጀል እንደሚያስተናግድ ተረድተናል። አውጣን ነው። ቢሆንም ግን ሰው ለስራ ወጥቶ ሳይመሽ በቀን ያውም በዋና ከተማው በአደባባይ በሚገደልበት ሀገር የመንግስት ወንጀልን ለመቆጣጠር ያለው ዳተኝነትና ዝምታ በጣም ቅር ያሰኘን መሆኑን አለመናገር በሙታን መንፈስ ያስወቅሰናል። ቅር ብሎናል፣ አዝነናል። እኔ የምለው ያሁላ ግብር የሚሰበሰበው ግን ለምንድን ነው? እሙዬ፣ ቀነኒ፣ አያንቱ፣ ሔዋን፣ ሌሎቻችሁም ሁሉ ነፍሳችሁ በሰላም ትረፍ። አገር ወንድ የሌለበት አገር ሆኗል። የደርግ ዘመን ሰዎች አስታጥቁን አታስጨርሱን እንዳሉት ህዝቡ መታጠቅ ያለበት ጊዜ አሁን ይመስለኛል። ቢያንስ የመኖር መብታችንን ከሰው መለመን የለብንም። አስታጥቁን አታስጨርሱን። እኚህ ሰው በሐዘን ሆነው በደል ተጭኗቸው መጠቃት እያንገበገባቸው ይህም ብለዋል። ጥያቄያቸው ግን የእርሳቸው ብቻ አይደለም፣ የሁሉም ወላጅ የሁሉም ሴት ልጅ ጥያቄ ነው። ቀጥለን የምንነግራቸው አሳዛኝ አጋጣሚ ደግሞ የተፈጠረው አሁን ከሰሞኑ ነው። ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰ ግለሰብ በ7 ዓመት ከ5 ወር ጽኑ እስራት ተቀጣ ይለናል የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ። ተከሳሽ ሀብታሙ ተክለማርያም ወንጀሉን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል በንግግር የተፈጠረን አለመግባባት ቂም በመያዝ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እየከወነች ባለችበት ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ የአካል ጉዳት በማድረሱ በቁጥጥር ስር መዋሉን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የኮልፌ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ የተፈጸመውን ወንጀል መነሻ በማድረግ ተገቢውን የሰውና የሰነድ ማስረጃ በማደራጀት በአቃቤ ሕግ በኩል ክስ እንዲመሰረትም አድርጓል። የወንጀል ምርመራ መዝገቡን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ፈጣን ችሎት የካቲት 25 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ተክለማርያም በ7 ዓመት ከ5 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ከቅርብ ጊዜ ወዲህ በሴቶች ላይ የሚደርስ አካላዊ ጥቃትና የግድያ ወንጀል በርክቷል። አንድ ዘግናኝ ወንጀል ሰምተን በእሱ አዝነንና በግነን ሳናበቃ ሌላ ጥቃት ይከተላል። አሁንማ አጥቂዎቹም ሕጉን ስለማይፈሩት በውስጣቸው ያለን ሰይጣናዊ ባህሪ የመከላከል አቅም በሌላቸው ሴቶች ላይ ለማውጣት አንድ አፍታ ማሰብ አይፈልጉም። ሕጉም ቢሆን አጥቂዎችን ሲቀጣ ነገ ማጥቃት ለሚመኘው ጠምሻ እከሌ እንዲያርጎ እንዲተቀጥቷል፣ ስለዚህ ብታስብበት ይሻላል የሚል መልእክት የማስተላለፍ አቅም የለውም። የሰው ነፍስ እያጠፉና አካል እያጎደሉ ነፍሱ የጠፋበት ግለሰብና ተበዳይ ወላጆች በሚከፍሉት ታክስ በሚተዳደር ማረሚያ ቤት ውስጥ ጥቂት ዓመት ያሳልፋሉ። ታድሰዋል ተብለው ይለቀቃሉ። በደሉ፣ ጥቃቱ፣ ሞቱ ግን ይቀጥላል። ከቅርብ ጊዜ ወዲህ የምንሰማቸው ጥቃቶች ምን ያመሳስላቸዋል ከተባለ የቅርብ በሚባል ሰው መፈጸማቸው ነው። ባል፣ የእንጀራ አባት፣ ፍቅረኛ፣ እጮኛ ወዘተ። ሴት የሕግ ባለሙያዎችም ይህን ይመሰክራሉ። ጥቃቶቹ በብዛት ተጠቂዎቹ የእኔ በሚሉት ሰው ነው የሚፈጸሙት ይላሉ። ነገሩን አስቸጋሪ የሚያደርገውም ይኸው ነው። ሰው አደጋ ሲገጥመው ሮጦ ከለላ የሚፈልገው ከቤተሰቡ ነው። ባሎች፣ የፍቅር አጋሮች፣ እጮኛ፣ አባት የቤተሰቡ አካል ናቸው። አደጋ ጣይ እነሱ ሲሆኑ ወዴት ይኬዳል? ሴቶች ላይ የሚፈጸም አሰቃቂ ጥቃትን ቀድሞ ለማነፍነፍም ፈታኝ የሆነውም ለዚሁ ነው። ከለላ ሰጪዎች ራሳቸው አጥቂዎቹ ስለሚሆኑ። ባዕድ ከሆነ ጠላት ይሸሻል። ቤት ውስጥ ካለው ገኔ ከምንለው ሰው ግን ወዴት ይሸሻል? በእርግጥ በራስ ሰው መጠቃት አጥቂውን ቶሎ ለፖሊስ አካል ሪፖርት ለማድረግ ማመንታት ውስጥ ሊከት ይችላል። ነገር ግን አንዳንዶቹ ጥቃቶች ለፖሊስ ሪፖርት ተደርገውም ነው ኋላ ላይ ትልቁን መዘዝ ይዞ የሚመጡት፣ ቶሎ እርምጃ ስለማይወሰድ። ከሕግ አስፈጻሚው በኩል ክፍተት ሳይኖር አይቀርም። ፖሊሱ መረጃ የሚሰበስብበት መንገድ፣ ለማህበረሰብ ጠንቅ የሆነን ሰው የሚከታተልበት መልክ ገና አልዘመነም። ባሌ ሊገድለኝ ነው ብላ ለፖሊስ የምታመለክት ሴት ቃሏን የሚቀበላት ወንድ ፖሊስ ምን ሊላት እንደሚችል መገመት አያዳግትም። እነዚህ ከታች የተዘረዘሩ ሟቾች ከ2014 ወዲህ ከተገደሉ ሴት እህቶቻችን መሃል ጥቂቶቹ ናቸው። አዶናይ ይሄይስ የ12ኛ ክፍል ተማሪ ነበረች። በጣም ጎበዝ ተማሪ። በአንድ ግለሰብ ተደጋጋሚ አስገድዶ መድፈር ሲፈጸምባት ነበር። መስከረም 14 2015 ዓ.ም ደግሞ በአሰቃቂ ሁኔታ ተገደለች። በተለያዩ የሰውነት ክፍሎቿ ላይ በስለት ተወግታ ነው የተገደለችው። ይህን ድርጊት የፈጸመው ግለሰብ በቁጥጥር ስር ውሏል። ድርጊቱን መፈጸሙን አምኗል። የአዶናይን ስቃይ ትንሽ ቀደም ብሎ ማስቆም ለምን አልተቻለም? ሰብለ ንጉሴ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን በማዕረግ ተመራቂ ነበረች። 12 ዓመታት በሰው ሀብት አስተዳደር ዘርፍ አገልግላለች።
ብዙ መስሪያ ቤቶች ሰርታለች። ህብረት ባንክ ነበረች አሳዛኙ ፍጻሜዋ ሲቃረብ። ታህሳስ 30 2014 ዓ.ም ከባድ ድብደባ ተፈጸመባት። በስለት ተወጋች። ያህል በቃ ብሎ ሳኒታይዘር በሰውነቷ ላይ ተርከፍክፎ በቃጠሎ እንድትሞት ሆነ። ያ አሰቃቂ ድርጊት የተፈጸመው ፍቅረኛዬ በምትለው ግለሰብ ነው። ህይወቷን ባይተካም ወንጀለኛው በቅርቡ ሞት ተፈርዶበታል። ትንሽ ቀደም ብንል ኖሮ የሰብለን ህይወት ማትረፍ አይቻልም ነበር ይሆን? ጽጌረዳ ግርማይ ገና 20 ዓመቷ ነበር። አርባ ምንጭ ዩኒቨርሲቲ ተማሪ ነበረች። ጥር 23 2014 ዓ.ም ምሽት ላይ የዩኒቨርሲቲው ቤተ መጻሕፍት አካባቢ ሰው ይፈልግሻል ተብላ ተጠራች። እንደደረሰች በስለት ተወጋች። ተጠርጣሪው በአንድ የትምህርት ገበታ አብሯት የሚማር ነበር። የፍቅር ጥያቄን ውድቅ አድርገሻል በሚል ምክንያት የተቆጣ ጎረምሳ ነው። ይህ ወጣት ጽጌረዳን በለጋ ዕድሜዋ ቀጠፋት። ጡቷና ግራ ጎኗ አካባቢ በጭካኔ በተደጋጋሚ በስለት ወጋት። ህይወቷ አለፈ። ሁሉም ዜጋ ደህንነት እንዲሰማ ይፈልጋል። ራሳቸውን መከላከል የማይችሉ ዜጎች ልዩ ጥበቃና ከለላ ይሻሉ። እንደኛ ባለው ሀገር ግን የሚሆነው ተቃራኒው ነው። የሴቶቹ ግፍ ሁለት ነው። መጀመሪያ ወንጀለኛው ይበድላታል። ከወንጀለኛው ስታመልጥ ሕጉና ሕግ አስከባሪው መንፈሷን ይሰብረዋል። ሁለተኛ ግፌ ጫንቃዬን ተገርፌ ጨርቄን መገፈፌ አይደል ተረቱ? ፍትህና ከለላ ሁሏም ሴት ልጅ ይገባታል።